ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ይቅርታ ስለዘገየው ውጭ ላይ ነበርኩኝ ማለት ነው። ዛሬ እንግዲህ ጨረቃዎች ቪዲዮ ለቀዋል። እሱ ምንድነው ቅምጥሌ ብሩኬን ተበቅለዋለች ማለት የበቀል ቪዲዮ ነው የሚባለው። ያው እንግዲህ ከዚህ በፊት ብድሯን ማትመልስ ሴት ልጅ አትወለድ ብላ ነበር። ሁልጊዜ አባባሉ ግን ብድሩን የማይመልስ ወንድ ልጅ አይወለድ ነው የሚለው። እንግዲህ ቅምጥሌ ቀይራ እንደዛ ብለዋለች። እሱም ደግሞ አሳይታናለች ማለት ነው። ትናንት እንግዲህ እንዳያችሁት ፍፄ ሴት ሆኖ ዳሌ ምናምን ደንቦቅ እያለ መጡን ነበር። ደንቦል እያለ ማለት ነው በገዛ ቤቷ። እንግዲህ ብሩኬም ለፍፄ እያገዘ ያደረገው ነገር አይታችኋል። ባይዘው ቅዱሴ ስላየው ደስ ብሎኛል። ጠፍቶ ነበር ዩቱብ ላይ ምናምን። ቅዱሴ ደስ የሚል ልጅ ነው እውነት ለመናገር ማለት ነው። እና ያው እንኳን ደህና መጣ ብለናል። እና እንግዲህ ብሩኬን አይታችሁታል። በመጀመሪያ ትግስቱን ሙለት ታረገበት ማለት ነው። ትግስቱ ብያለሁ በነገር ላይ ስሙን ቀይሮ ያለው ትግስቱ ነው የሚባለው እዚህ በኋላ። እና መጀመሪያ ላይ በጣም ታገሰ። መጨረሻ ላይ ግን እያደረጉ ያሉት ነገር እየሆነ ያለው ነገር ደስ ስላላለው ተቆጥቷል ማለት ነው። ምክንያቱም የመኖሪያ ነገር ካጣ ወይ ደግሞ የቤት ክራይ ሆነ የገዛ ነገር ካጣ እኔ አለው ችግር የለውም አግዛለሁ ሲለው፣ እሱ ደግሞ ከእናንተ ጋር መሆን የፈለግኩት አለ። ቅምጥሌ ደግሞ እንደውም ተነፋፍቀናል በቃ እኛም ብሏል የመጣው እንዴ ምናምን ያለች። እንዳያችሁ ደግሞ ያው መጀመሪያም ነግረውናል ምን እንደሚያደርጉ ማየውን ነገር ልናደርግ እንችላለን ብለው ይቅርታ ጠይቀዋል። ቅዱስም ቅምጥሌም ማለት ነው ቀድመው ነው ይቅርታ የጠየቁት ሁለታቸውም። ከመናገራችን በፊት ብዙ ነገር እንደሚፈጠር ያውቃሉ። እና ደግሞ ያው አንዳንድ ልጆች እየተናደዳችሁ ነው፣ ግን ምንም የሚያናድድ ነገር የለውም። ሲቀጥል ግን አይ ነው ቅምጥሌን በእንደዚህ አይነት ነገር አይተናት አናውቅም። የመጀመሪያ ቀኗ ነው እንደዚህ አይነት ቪዲዮ ስትሰራ ማለት ነው። ማለት ፕራንክም ስትሰራ ያው ታውቃላችሁ በርቀት ነው ምናምን የምትሰራው ምናምን። ዛሬው እንግዲህ ከመጀመሪያውም ተናግረዋል እንደዚህ ይኖረዋል ብለው። ያው ሰውነቷን ማን ነው ፍፄ ያላልኩም። ፍፄ ትናንት እንደዛ ስላሳቀን ፍፄ አሁን አልጠፋለ አይምሮን ተቆጣጠረው። መቶክ ያስገቡት በእናታችሁ። እና መጀመሪያም ተናግረዋል። ስለዚህ ያ ነገር ነው ምናልባት በማታውቁት ሙድ ስለሆነ። ግን አንዳንዴ እንዴት አለ መሰላችሁ ለመጀመሪያ ጊዜ ሲሆን ጥፋት ኖርማል ነው። ኦኬ ለመጀመሪያ ጊዜ የሆነ ሰው ትልቅ ጥፋትም ሊያጠፋ ይችላል ምናምን፣ ግን ያ ነገር እንደምንም ነው እኔ የምወስደው። ምክንያቱም አንደኛ ሰው ሆኖ የማይሳሳት ብረት ሆኖ የማይዝግ የለም። ኦኬ ሰውነን እንሳሳታለን። ምናልባት ሰውን ያስደስተዋል ያልነው ወይ ደግሞ ኖርማል ነው ብለን ያሰብነው ሁሉም ሰው እንደራሱ ነው አመለካከቱ። ገብቷችኋል? ሁሉም ሰው እንደሚያስበው ነው የሚያስበው። እና አሁን ለምሳሌ የትናንት ፍፄ ራሱ ብሩኬ ላይ እንደዛ ጋደም ሲል አናዶኛል። ለምንድን ነው ምናምን ብዬ ማለት ነው ጓደኛው እንደሆነ እያወቅኩኝ ግን ምንም ቢፈጠር በመጀመሪያ ደረጃ እናንተ የምትወዱትና የምታከብሩትን ሰው ማንም እንዲናገርባችሁ ማትፈልጉትን ሰው አትናገሩ። ማለት አንዳንድ ሰዎች አሉ እከሌ የሆነ ነገር ትበልና ወይ ደግሞ የሆነ ሰው የሆነ ነገር ካለ በዛ ተነስቼ ብዙ ነገር አሉ ብለው የሚጠባበቁ ማለት ነው። በራሳቸው ምንም ነገር ማድረግ ማይችሉ ነው። ተረድታችሁኛል? ከዛ የሆነ ሰው የሆነ ነገር ሲሉ ወይ ምናምን ይሰሙና ከዛች ተነስተው ደግሞ ሌላ ታሪክ ይገባሉ ማለት ነው። ገብታችኋል ምላችሁ? አንዳንድ ነገሮች ላይ ታጋሽ መሆን አለብን። ነገሮችን አይቶ ማሳለፍ መቻል አለብን። ብዙ ነገር ውስጣችን ላይ የምንችለው ነገር አለ። የምናውቃቸው ነገሮች አሉ። እኔ የራሴ የማውቀው ነገር አለ። እናንተም እንደዛው የኔን የማውቀው እናንተም ራሳችሁን የምታውቁት ገብቷችኋል አይደለ? ስለዚህ የራሳችን ብዙ ነገር የምናውቀውን ይዘን ዝም እንዳልነው ሁሉ እንደዚህ አይነት ነገሮች እንዳንድ ያለፋለፍሉ የሆነ ትንሽ የጥፋትም ሲገኝ ምናምን ጥፋቱ እንደ ትልቅ ማካበድ ምናምን ሳይሆን እንደ ኖርማል ማለፍ ይቻላል እላችሁ ፈልጌ ነው። ሲቀጥል ደግሞ ብሩክ ያውቃል። ባያውቅ ኑሮ እንደዛ አይደለም የሚሆነው። ገና ከመጀመሪያ ስልኩ አደዋወሉ ላይ ምናምን እያንዳንዱ ነገር ገብቷቸዋል። ማንም ሰው በትዳሩ ወይ ደግሞ በፍቅሩ አይቀልድም እንደዚህ አይነት ነገር ላይ ማለት ነው። ብሩኬ ባያውቅ ኑሮ ነው እንደዚህ ተረጋግቶ እንትን የሚለው። ገና በመጀመሪያ ነበረ ቅምጥሌ ላይ ፍፄ ማን ነው ወኔ ጉዴ ፈላ ቅዱሴ እጁን ሲያሳርፍ እንዴ ነበር የሚያጠናግረው ማለት ነው። ገባችሁ? ግን ስለሚያውቅ ነው ነገሮቹ ምናምን እንትን እያለ የነበረው ቸላ እያለ የነበረው ምናምን። መጨረሻ ላይ ደግሞ እንዳያችሁ እንግዲህ ለመደባደብ ሞከሩ። ግላሱ ሁሉ ተሰብሮ ነበር። ግላሱ ሲሰበር በጣም ነው የሰቀጠጠኝ። ማለት እንደዚህ አንዳንድ ቀልዶች ወደ እንትን ይሄዳሉ እግራቸው እንዳይቆርጣቸው ብዬ ነበር ያሰው። ይሄ ይማታሉ ምናምን ይደባደባሉ የሚለው ላይ ምንም አልመሰለኝም። ምክንያቱም ያው ለካራክተር ስለሆነ የሚጠቀሙት ማለት ነው። ግን በቃ ግላሱ ላይ እንደዛ ሲራመዱ ምናምን ወይኔ ጉዴ በቃ ፈራው። ከዛ ደግሞ ቅዱሴና ቅምጥሌ ደግሞ በእጃቸው እያነሱት ነበረ ግላሱን ምናምን እና በቃ ባልቆረጣቸው ወይኔ ዛሬ ምናምን እያልኩኝ ነበርና ምንም አልተፈጠረም፣ እግዚአብሔር ይመስገን። ብሩኬ ደግሞ ወጦ ሄደ ማለት ነው። ከዛ ሄደ ምናምን በቃ ቀጣይ ቪዲዮ ላይ እንመጣለን ብለዋል። ቀጣይ ላይ ያው አንድ ቪዲዮ እንጠብቃለን። ብሩኬ ተመልሶ ሲመጣ ሶሪ ምናምን ሲባባሉ ያው ደቂቃው እንዳይረዝምባቸው ነው ያ ነገር የሆነው እንጂ ብሩኬ ከአንዳንድ
ውጥት እንዳለ ተከትለው ማስቆም ይችሉ ነበር። እሱን ታውቃላችሁላችሁም ማለት ነው። አንዳንዴ የሆነ ምናልባት ይሄ ነገር ደግሞ ወይ ብሩኬ የሚናገራቸው ነገሮች ላይ ማለት ቀጣይ ኔክስት ላይ ምን ያህል ነገር ሰው እንዴት መሰላችሁ? ይሄ አሁን እዚህ ጋር የሆነ በዛሬው ቪዲዮ ምንም አልተማርንም ልንል እንችላለን፣ ግን ቀጣይ ነገ ላይ በሚለቁት ቪዲዮ ልንማር እንችላለን። ምክንያቱም ምንም አይነት ጓደኛ ይሁን ቤስት ፍሬንድሽ ይሁን የእናትሽ ልጅ ወንድምሽም ይሁን ምንም ይሁን ለእያንዳንዱ ሰው የራሱ የሆነ ገደብ አለው፣ የራሱ የሆነ መውደድ አለው። ለቤተሰብ የራሱ መውደድ አለው፣ የጓደኝነት የራሱ መውደድ አለው፣ ለባል የራሱ የእያንዳንዱ ነገር የራሱ መውደድ አለው። እህቴ ነች ሲለው አንተ እህት እንደዚህ እንትን አትላት ምናምን ሲለው ብሩክ የምትላል ምንም ያክል እህት ትሆን እንደዚህ የእህትነት አይደለም ነው ያለው። አያችሁ እያንዳንዱ ነገር ያስታውቃል፣ የእህትነት የምናምን የሚባል ነገር ማለት። ስለዚህ ምንም ጓደኛችሁ ቢሆን ወይ ደግሞ ምንም ጓደኛችሁ ብትሆን ከልኩ አትለፉ። ልክ አለው የሆነ ቤስትነት ጓደኝነት ምናምን እንደዚህ ሊያወሩ ይችላሉ ምናምን ሊያቅፋት ይችላል። ኦኬ ኖርማል ነው። ግን እንደዚህ እንትኗን እየነካ ምናምን እንደዛ አይደረግም። ኦኬ ስለዚህ ያን ነገር እንደዛ የምታደርጉ ሴቶች ካላችሁ ደግሞ እናያለን። ብዙ ሴቶች አላችሁ ፍቅረኛ እያላችሁ ትዳር ላይ እንኳን ሆናችሁ ቤስት ጓደኛ ነው እያልሽ እንትሽ ሲመታልሽ የሚውል ሰዎች አያለውኝና ያ ነገር ልክ እንዳልሆነ ነው። ብሩኬ እንዴት እንዳናድዱ አይታችኋል። ብሩኬ እንዴት እንዳበሳጨው ላንቺ ላለመናገር እየጣርኩኝ ነው፣ ግን የመጨረሻ ነው ምን ለያየው ነው ያለው። ስነ ስርዓት ያዢ ኦኬ። እንደዚህ አይነት ነገር አይደረግም ብሏል። ሶ ሁላችሁም ትዳር ላይ ፍቅር ላይ ሆናችሁ የሆነ ጓደኛ ነው ቤስት ነው ምናምን የሚባል ነገር የለም። ሲቀጥል ደግሞ ብሩኬ ምንድናል እኔን ለምን አይጠይቀኝም ማለት ስለ ጸጉር ቤትም ሲያወሩ እኔን ለምን አይጠይቀኝም? ባል ካለሽ ጓደኛ ካለሽ ያ ሰው የእናንተ የሁለታችሁን ጓደኛ ቢሆን ባልሽን ነው አስቀድሞ መጠየቅ ያለበት። የእውነት የሚያከብርሽ ከሆነ የእውነት ጓደኛ ከሆነ የሚፈልገው ግን ለይቶ አንቺ ከሆነ የሚጠይቅሽ አንቺን የሆነ እንደዚህ ያለው ነገር ከሆነ ከባልሽ ጋር ያለያይሽ ነው፣ ህይወትሽ ሊያበላሸው ነው። አንደኛ ደግሞ በእናንተ በጓደኛነት በኩል ማለት የሁለታችሁ የባልሽም ያንቺ ጓደኛ ሆኖ ካንቺ ጋር የመጣ ሰው የሁለታችሁን መለያየት እንጂ የሚፈልገው አንቺን ከሱ ለይቶ የሱም አያደርግሽም፣ አንቺንም የሱ አያደርግሽም። አንቺ ሜዳ ላይ ነው የምትቀሪው ማለት ነው። ስለዚህ ሴቶቹ የጠንቀቅ ማለት አለብን ነው። እኔ ታኝና የተረዳሁት እሱ ነው። አንዳንዴ ብዙ ሴቶች ብዙ ሰዎች ፍቅራቸው የሚበላሸውና ካልሆነ ደረጃ ላይ የሆነ እስከ መጨረሻ እንዳለን ብለው አስበው ግማ ለሚቋረጠው በእንደዚህ አይነት ነገር ነው። ቤስት ፍሬንድ አለኝ ጓደኛ እኮ ነው ምናምን ከዛ ዘላ ያቅፋታል፣ ይስማታል ምናምን ያልሆነ ነገር ይሆናል። ገባችሁ? ወንዱ ላይ እናንተ እኮ ምንም ላታስቡት ትችላላችሁ፣ ሳታስቡትም ሊሆን ይችላል የምትነካኩት። ገባችሁ? ፈልጋችሁት አይሆንም፣ ሪል አስባችሁበት አይሆንም ምናምን። ግን ለዛ ለወንድየው ወይ ደግሞ ሴትም ሁና ፍቅረኛ እያለ ሌላ ሴት ጋር እንደዛ የምታደርግ ከሆነ እሷ የሚሰማት ፊሊንግ አለ አይደለም? ተነካክታችሁ አይደለም ናፍቀሽ ነበር አይደለም እጅ ላይ ተያይዛችሁ ቀርቶ ኖርማል እንኳን አንዳንዴ በሆነ ነገር ፈገግ ብላችሁ ስታወሩ የሚሰማቸው ስሜት አለ። ኦኬ እርስ በርሳቸው ወንዶች ስለሚተዋወቁ ወንድ ልጅ ሴት ልጅ ፊት ስትሰጠው ምን እንደሚያደርግ ስለሚያውቅ ፊት ሳሰጠው ምን እንደሚያደርግ ስለሚያውቅና ለማንኛውም ብሩኬ እንደዚህ ልትለው ነበር ብትለውም ችግር የለውም። ጀግና በሚስትና በሀገር ድርድር የለም። ኦኬ እና አይሆንም። እኔ በትትና ምንም ማደርገው ነገር የለም። ማግዘው ነገር ካለ በውጭ አግዘዋለሁ፣ ግን የሆነ በሉምታነት ምናምን እዚህ ይኖራል ማለት አልችልም። አይሆንም ነው ያለው ጀግና። እንደዚህ ነው መሆን ያለበት። አንዳንድ ውሳኔዎች ጊዜ አይሰጡም። በኋላ ወስናለሁ እስኪ ላስብበት ምናምን እስከዛ ነገሩ ተበላሸ ማለት ነውና በአጭሩ እንደዚህ ቁጭት ማድረግ በጣም ጥሩ ነው። ስለዚህ እንግዲህ ቅምጥሌ ብሩኬን አግኝተዋለች። ብሩኬ ተገኝቷል እና ደግሞ በጥፊ እንደዛ ወንት ሲላት ምናምን መጥቶ የማያውቀውን አፍልቼ ነበር ምናምን ስትል እንዴት እንደሳከኝ ማለት ነውና ቅዱሴም ቅምጥሌም ደግሞ ምን ይላሉ? እኔ የለውበትም ይላል። ወይኔ በፈጣሪ ዛሬ ፍፄ ምን ሆኖ ነው? በመቤቴ ይመስለኛል ከትናንት ጀምሮ በቃ የፍፄ ቪዲዮ ነበር ብዙ ጊዜ የሚመጣልኝ ቲክቶክ ላይ ምስገባ ምናምን በጣም ስላሳቀኝ መሰለኝ አላቅም። እና ቅምጥሌ የኔ ወርቅ ስራ ፈገግታሽ ብቻ ወርቅ በቂ ነው። የኔ ወርቅ፣ የኔ ቆንጆ፣ የኔ ማር ዘነብ፣ የኔ ማር ስራ። ምናልባት ይሄንን ዛሬ ሰራሹ ቪዲዮ ልክ ነሽ። እንዲሁም ደግሞ ብሩኬን ማግኘት ፈልገሽ ነው፣ አግኝተሽዋል። ግን ያኔ የራስሽ የሆነ መንገድ ያለሽ ሴት ነሽ፣ ጀግና ሴት ነሽ፣ ቁጥብ ሴት ነሽ። እሱን አውቃለሁ፣ በደንብ ነው ማቅሽ። የሚያውቁሽም ያውቁሻል የኔ ቆንጆ። ግን አንዳንድ ሰዎች ለመሳደብ መንገድ የሚፈልጉ የመተቸት እንትን ያላቸው እድል ብዙ ጊዜ ከማድነቅ ከማሞገስ ከመውደድ ይልቅ መተቸት ላይ ትኩረት የሚያደርጉ ሰዎች አሉ። እነዛ ሰዎች ላይ ክፍተት ባትፈጥሪላቸው ከዛ እነዛ ሰዎች ደግሞ አንቺ ብቻ አይደለም የሚተቹሽ፣ አንቺን ሲተቹሽ እኛ ምን ወድሽ ሰዎች እንሰበራለን። በጣም ብዙ የሚወዱሽ ሴቶች ይሰበራሉ ምናምንና
ለእንደዛ አይነት ነገር መንገድ ባትከፍቺ የኔ ቆንጆ እሺ። እንደማይደገም አውቃለሁ። ዛሬም ያው ምን ለማድረግ እንደሆነ ታውቃላችሁ። ብሩኬ ማብሯት አለ። ብሩኬ እያለ ነው ነገር የሚሆነው እንጂ ኔቨር ቅምጥሌ እንደዚህ አይነት ነገር የምታደርግ ልጅ አይደለችም። ደግሞ ዛሬ እንዴት ነው ያማረባት! ውይ ቁልጭ 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 ልትብላ ነው የመጣችው የኔ ቆንጆ። ጸጉሯ ደግሞ እንደዚህም ስታስይዘው እንዴት ነው የሚያምርባት! ጸጉሯን ባይዘው እንደዚህ ወደ ላይ ስታስይዘው ማለት ነው። እኔ በጣም ብዙ ጊዜ ኢትዮጵያ ላይ ያለው ጸጉሬ እንደዚህ ነበር ማስይዘው። ብዙ ጊዜ እንደዚህ እንደ ሴቶቹ እንደዚህ መሰራት ምናምን ብዙ ጊዜ እንትን አይደለም ነበረ የሆነ ታይም ላይ ማለት ነው። ከዛ ከሆነ ታይም ላይ ጀምሬ ነው እንደዚህ የሆነ እንደ ሴቶች መሆን የጀማመረኝ እንጂ እንደዚህ ነበር ሁል ጊዜ ከእሁድ እስከ እሁድ መታጠብ መፈረዝ እንደዚህ ነውና የኔ ቆንጆ ያምርብሻል፣ አምሮብሻልም። ብሩኬን በደንብ ይቅርታ ልጠይቁት ይገባል። አፍልታችኋል ደግሞ ሁለታችሁንም። አንዳንድ ቢያቀማምሳችሁ ኦኬ ኖርማል። ብሩኬ መቼ በሚስትና በርስት ድርድር የለም። ትናንት ቅምጥሌ እንደዛ ስትንጨረጨር በባልና በርስት ይባላል እንደዛ አላቅም። ብቻ ግን እና ባልና ሚስቶች በጣም ይቀናሉ እርስ በርሳቸው እንዳያቸዋቸው እንደዚህ ጭርጭር ነው ያሉት። ትናንት ቅምጥሌ ጭርጭር ያለች፣ ዛሬ ደግሞ ብሩኬ ተንጨረጨረ ማለት ነውና ግን አንዳንዴ የሆነ ለመታገስ መሞከር ማም ደስ ይላል። ግን በዚህ ልክ ውሸት ምንም የትኛውም እንዳይታገስ ገና እንደመጣ ነበር አንድ ቦክስ የሚያቀምሰው። ምክንያቱም እንዴት ለነገሩ ጠየቀው እኮ ቤታችን አታውቀውም እንዴት ለኔ ሳደውል ምናምን ብሎም ጠይቆታልና ብቻ ያም ሆነ ይሄ እያንዳንዱ ነገር አብረው የሚሰሩ ተመካክረው ነው፣ ሌላ ነገር አይደለም። እስቲል የትናንቱ ቪዲዮ አይታችሁት ከሆነ በደንብ ፍፄ መሆኑን በደንብ ያስታውቃል። ድምፁ ምናምን እያንዳንዱ ነገር ግን እኛን ለማሳቅ በቃ የእኛን ደስታ ለማሄድ በቃ እነሱም ደግሞ በየጊዜው ሁሌም እንደምላችሁ በየጊዜው አይዲያ አምጥቶ መስራት ራሱ ቢስትሮንግነት ነው፣ ጀግንነት ነው። እና ትችላላችሁ የኔ ወዶች፣ እወዳችኋለሁ ጋይስ። ቤታቸውን ደግሞ ሰብስክራይብ እያደረጋችሁ እና ደግሞ ጌሙን እንዳትረሱት። ጌሙ እንግዲህ እየደረሰ ነው። አረ ጋይስ እሑድ ነው አሉ። ነገ ምንድን ነው? ነገ አርብ ነው። ወይኔ ጉዴ! ሁለት ቀን ነው እንደ የቀረው። ነገ ቅዳሜ። ኦ ማይ ጋድ! አይ እና ተዘጋጁ እስኪ ታብታብ ለማድረግም በነገራችሁ ላይ ታብታብ በጣም ፓወር እንዳለው ታውቃላችሁ። ለታብ ለምን ለእያንዳንዱ ነገር ብቻ ተዘጋጁ። ወዳችኋለሁ። የሆነች ቦታ ደበቅ ብዬ ነው ቀስ ብዬ ማወራውና ደህና አደሩ።